ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት የተለያዩ ውሳኔዎችን አስተላለፈ። ምልዓተ ጉባኤው በዛሬው ዕለት ባስተላለፈው ውሳኔ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ሆነው እንዲያገለግሉ ወስኗል። ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ አድርጎ የወሰነው ጉባኤው ብፁዕ አቡነ ሕርያቆስ የሀዲያ ሀገረ ስብከትን እንደያዙ የአዲስ አበባ ሀገረ ስብከትንም እንዲመሩ ወስኗል። ብፁዕ አቡነ ናትናኤል ዘኩረላዶን የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ እንዲሆኑ የወሰነው ምልዓተ ጉባኤው ብፁዕ አቡነ ናትናኤል ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ ወስኗል። ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆነው እንዲመሩ የወሰነው ምልዓተ ጉባኤው ብፁዕ አቡነ ዕንባቆም የገዳማት መምሪያ ሊቀ ጳጳስ እንዲሆኑ ወስኗል። ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የባዕታ ለማርያም ገዳምን በሊቀ ጳጳስነት እንዲመሩ ወስኗል። መረጃው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ ነው። የራያ ሀገረ ስብከት ጽሕፈት ቤት ተቋቋመ። የቅዱስ ሲኖዶስ ምልዓተ ጉባኤ ከግንቦት 6 ቀን 2017 ዓ.ም ጀምሮ ባካሄደው ስብሰባ የተለያዩ ጉዳዮች ላይ ውይይት በማድረግ ውሳኔዎችን አስተላልፏል። ምልዓተ ጉባኤው የራያና ቆቦ 6 ወረዳ ቤተ ክህነቶችን በተመለከተ የተወያየ ሲሆን የራያ ሀገረ ስብከት ጽሕፈት ቤት በሚል ስያሜ እንዲቋቋምም ወስኗል። ሀገረ ስብከቱ የመንበረ ጵጵስና መቀመጫው አላማጣ ከተማ እንዲሆን የተወሰነ ሲሆን ማዕከላዊነቱን በጠበቀ መልኩ የሚጠበቅበትን ኃላፊነት እንዲወጣም ውሳኔ አስተላልፏል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት ነው። የቅድስት ሀገር ኢየሩሳሌም ገዳማት እየገጠመ ያለውን የአስተዳደር ክፍተት በተመለከተ ቅዱስ ሲኖዶስ ውሳኔ አስተላለፈ። የገዳሙ ገቢና ወጪ ኦዲት እንዲደረግ የወሰነው ምልዓተ ጉባኤው የገዳማቱ አስተዳደር ጽሕፈት ቤት ያለፉትን ስህተቶች በማረም ከጠቅላይ ቤተ ክህነት መዋቅራዊ አሰራር በሚተላለፍለት መመሪያ መሰረት እንዲሰራም በውሳኔው ተገልጿል። የገዳማቱ መተዳደሪያ ደንብ ከሕገ ቤተ ክርስቲያንና ከሀገሪቱ ነባራዊ ሁኔታ ጋር በማገናዘብ የገዳሙን ችግር መፍታት በሚያስችልና ሁለንተናዊ እድገትን በሚያረጋግጥ መልኩ ሊሻሻል እንደሚገባም ተወስኗል። ወደ ቅድስት ሀገር ኢየሩሳሌም ገዳማት የሚላኩ መነኮሳትና መነኮሳያትን በተመለከተ የተወያየው ምልዓተ ጉባኤው ከሁሉም አህጉረ ስብከት በበጎ ምግባራቸውና በሥራ ልምዳቸው የተመሰከረላቸው ሊሆኑ እንደሚገባም ባሳለፈው ውሳኔ አሳውቋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ የጣቢያችን መሰናዶዎች ጋር መልካም ቆይታ